አሰላሙ አለይኩም የሰላም አለቃ ከሆነው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ይህን ቪዲዮ ለሁሉም ሙስሊሞች እንዲደርስልኝ ክርስቲያን ወገኖች ሼር፣ ዱዌት፣ ሪፖስት በማድረግ እንድትተባበሩኝ በጌታ ፍቅር እጠይቃችኋለሁ። ቁርአን የወረደው ለምንድን ነው? ቶራንና ኢንጂልን ከዚህ በፊት የነበሩትን መጽሐፍት አረጋጋጭ ይሆን ዘንድ ነው። ከዚህ በፊት የነበረው መጽሐፍ ኢንጂል ወንጌል ነው፣ ሌላ ወንጌል የለም። ስለዚህ ቁርአን የወረደው ይህንን አረጋጋጭ ይሆን ዘንድ ነው። ዮሐንስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል ልክ ነው ለማለት እንደወረደ ቁርአን ራሱ ይናገራል። ስለዚህ ቁርአን አረጋጋጭ ሊሆን ከወረደ አሁን ተነስቶ በፍጹም ሊቃረን አይችልም። ቁርአን የወረደው መጽሐፍ ቅዱስ ተጽፎ ካበቃ ከ600 ዓመታት በኋላ ነው። የመጣውም ደግሞ መጽሐፍ ቅዱስ ወይንም ወንጌል ልክ ነው ለማለት ነው። ወንጌል ልክ ነው ለማለት መጥቶ ወንጌልን ከተቃረነ እውነተኝነቱ የሚረጋገጠው በፊተኛው በመጽሐፍ ቅዱስ እንጂ ኋለኛው በመጣው በቁርአን አይደለም። ስለዚህ የቁርአን ትክክለኝነት የሚመዘነው በፊት በነበረው በቶራና በኢንጂል እንጂ ፈጽሞ ቁርአን የመጽሐፍ ቅዱስ መመዘኛ ሊሆን አይችልም። ስለዚህ በመጽሐፍ ቅዱስ ውስጥ ደግሞ ኢየሱስ ክርስቶስ ስለ ሰው ልጅ ኃጢአት እንደተሰቀለ እንደገና ሞትን አሸንፎ እንደተነሳ ዳግም ተመልሶ እንደሚመጣ መጽሐፍ ቅዱስ ይነግረናል። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ነብዩ መሐመድ በ8 ዓመቷ ያገባት አይሻ ስለ ቁርአን አወራረድ እንዲህ ትተርካለች። ነብዩ መሐመድ 40 ዓመት ሲሞላው የነብይነት ምልክት ይታይበት ነበር። ለብቻውም ወደ ሂራ ዋሻ በመሄድ ይቀመጥ ነበር። ምግብ ይዞ በመሄድም ለብቻው ያሳልፍ ነበር። በሂራ ዋሻ በነበረበት ጀብሪል መጣ ካላ በድንገት አንብብ ብሎ ለመሐመድ መገለጥ አመጣለት። ነብዩ መሐመድ ግን እኔ የማነብ አይደለም ማንበብ አልችልም ማለት፣ ምክንያቱም እርሱ ማንበብ አይችልም አልተማረም። ጀብሪልም እንደገና ለሁለተኛ ጊዜ አንብብ አለው። ነብዩ መሐመድ እኔ የማነብ አይደለም ማንበብ አልችልም አለው። ነብዩ መሐመድን ጨመቀው፣ አጨናነቀው፣ አፈነው። አስተውሉ፣ አፈነው። ነብዩ መሐመድ እኔ ማንበብ አልችልም ተወኝ አለ። ለሶስተኛ ጊዜ አንብብ አለው። ነብዩ መሐመድ እኔ የማነብ አይደለም ማንበብ አልችልም አለ። ጨመቀው፣ አፈነው። ኧረ ተወኝ አልችልም አለው። አስተውሉ። ከዛ በኋላ ጀብሪል በአላህ ስም አንብብ ብያለሁ ሲለው አነበበ። ጀብሪል ከአላህ ዘንድ ተልኮ ከመጣ መልእክት ይዞለት የመጣበትን አካል እንዴት አላወቀው? ነብዩ መሐመድ ማንበብ እንደማይችል እንዴት አላወቀም? ስለዚህ ከአላህ ዘንድ ለነብዩ መሐመድ በጀብሪል አማካይነት ፈጽሞ መገለጥ አልወረደለትም። ምክንያቱም ነብዩ መሐመድ ከድጃን ተገናኝቶ የተናገረው አንድ ንግር አለ። እርሱም ከአላህ ዘንድ መገለጥ ወርዶልኛል ሳይሆን ምን እንደነካኝ አላወቅኩም፣ ፈርቻለሁ፣ ደንግጫለሁ ነበር ያለው። ስለዚህ ነብዩ መሐመድ ምን እንደነካ አላወቀም ነበር። ዛሬ ግን የምነግራችሁ አንድ ነገር አለ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው ስላችሁ ሌላ ጌታ የለም እያልኳችሁ ነው። ኢየሱስ ያድናል ስላችሁ ሌላ አዳኝ የለም እያልኳችሁ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ስላችሁ ከላይ የወረደ ሌላ መገለጥ የለም እያልኳችሁ ነው። ስለዚህ ወደ ኢንጂል፣ ወደ ወንጌል፣ ወደ እውነተኛ መጽሐፍ ነው ኢየሱስ ክርስቶስ ያድናል። መጽሐፍ ሲናገር እንደዚህ ይላል፣ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። ስለዚህ በተወደደው ሰዓት፣ በመዳን ሰዓት አሁን ወደ ኢየሱስ ክርስቶስ ተመለሱ። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ሰላምና ጸጋ ይብዛላችሁ።